TikTok Creator of the Year to be announced in 1, 2. Adonai. ሰሞኑን የቲክቶክ ክሬቲቭ አዋርድ የሽልማት ስነስርዓት እንደተከናወነ ሁላችሁም ተመልክታችኋል። በዚህ የሽልማት መድረክ ላይ አዝናኝ፣ አስቂኝ፣ አስገራሚ ትዕይንቶችን ተመልክተናል። የ2025 ጂፋወር ክሬቲቭ አዋርድ የዘመን አዋርድ ካቴጎሪ ተሸላሚ ቲስቶር ባይ ሶፊ፣ አይስቶር ባይ ሶፊ። በዛሬው ቪዲዮ እኔ ይዤላችሁ የመጣሁት ስለ ቲክቶክ ክሬቲቭ አዋርድ ሳይሆን በዓለማችን ላይ የተለያዩ የሽልማት መድረኮች ላይ የተፈጠሩ አስገራሚ አስቂኝ ኩነቶችን በዚህ ቪዲዮ ይዤላችሁ መጥቻለሁ። እስከ መጨረሻው አብራችሁን ቆዩ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ናሁታ ቲዮ። የመጀመሪያው በዓለማችን ትልቁ የፊልም ሽልማት የሆነው ኦስካር በ2017 በተደረገው ፕሮግራም ወይም መርሃ ግብር ላይ እጅግ በጣም አስገራሚ ነገር ተከስቷል። ይህም ድርጊት የተፈጠረው ቤስት ፒክቸር ወይም ደግሞ የምስል ጥራት ያለው ፊልም እጩ የሆኑ ሁለት ፊልሞች ነበሩ፣ ላላላንድ እና ሙንላይት የሚባሉ። እነዚህ ሁለት የታጩ ፊልሞች ከሁለቱ አንደኛ የወጣው ያው ሽልማቱን ያገኛል። ስለዚህ ሽልማቱን አናውንስ የሚያደርገው የሆሊውድ እውቅ ተዋናይ ወደ መድረክ ይጋበዛል። ከሱ ጋር ደግሞ አንድ እንደዚሁ በሆሊውድ ታዋቂ የሆነች ሴት አብራ ነበረች። ስለዚህ ይህንን ቤስት ፒክቸር ዘርፍ የታጩትን እነዚህን ፊልሞች አንደኛ የወጣውን ለመጥራት ያስብና የተወሰነ ሳስፔንስ ለማድረግ ይሞክራል። ነገር ግን የጠራው ሁለተኛውን ነበር፣ ወይም ደግሞ ያላሸነፉትን ይጠራቸዋል። The Academy Award for Best Picture. Come on. La La Land. La La Land has 14 Oscar nominations this year and is tied for the most nominated movie. በዚህም የላላላንድ ክሮች የፊልም ክሮች እጅግ በመደሰት ሙሉ የፊልሙ አባላት ወደ መድረክ ላይ ወጥተው ፕሮዲውሰሩን ጨምሮ የተለያዩ የፊልሙ ክሮች መድረክ ላይ ወጥተው በደስታ ይፈነጫሉ፣ ይጨፍራሉ። ሽልማታቸውንም ተቀብለው የተለያዩ ንግግሮችን ማድረግ ይጀምራሉ። ቤተሰቦቻቸውን አመሰገኑ፣ እግዚአብሔርን ፈጣሪያቸውን አመሰገኑ። በቃ መናገር ያለባቸውን ነገር ተናገሩ። አንድ ሰው ብቻ አይደለም፣ ከአንድም ሁለት ሶስት ሰው። Cinematography, original score, song, directing, actress, and best picture. Thank you all. Thank you to the Academy. Thank you to Lionsgate. Thank you to our incredible cast and crew. We're all up here right now. Here's to the fools who made me dream, my uncle Gary Platt, my mentor Sam Cohn, my parents, my children, my wife Julie, on whose shoulders I've stood for 40 years because she insisted I reach for the stars, and to the Hollywood community that I'm so proud to be a part of, and to the Hollywood in the hearts and minds of people everywhere. የመጨረሻው ሰው የተናገረ የስቴጁ ማናጀር ወደ መድረክ ይመጣና ይህ ነገር ትክክል እንዳልሆነና ስህተት እንደተፈጠረ ይነግራቸዋል ማለት። ከዛ በኋላ እዛው የላላላንድ ክሩ ሜምበርስ ይህንን ነገር ሲሰሙ እዛው ሾክድ የሆኑና ንግግራቸውን ሳይጨርሱ እኛ ተሸንፈናል፣ አሸናፊዎቹ ሙንላይት ናቸው ብለው ራሳቸው ሙንላይቶችን ይጋብዟቸዋል። Repression is the enemy of civilization. So keep dreaming, because the dreams we dream today will provide the love, the compassion, and the humanity that will narrate the stories of our lives tomorrow. Fred? Well, to the love of my life, Ali Lowy, I'm up here because of you. I love you so much. To my family, maman, papa, Jeff, hommage, je vous adore. Matt Pluff, you kicked this off. And Damien Chazelle, we're standing on your shoulders. We lost, by the way, but, you know. Guys, I'm sorry. No, there's a mistake. Moonlight, you guys won Best Picture. Moonlight won. This is not a joke. This is not a joke. I'm afraid they read the wrong thing. This is not a joke. Moonlight has won Best Picture. Moonlight, Best Picture. ሙንላይቶቹ ይህን ነገር ማመን አልቻሉም። ኦልሬዲ ተሸንፈናል ወይም ወድቀናል ብለው አስበው ነበር። ከዛ የላላላንድ ፕሮዲውሰር ይህንን ነገር አስረግጦ ይነግርና ከፖስታ ውስጥ አሸናፊውን የሚጠቅሰውን ደብዳቤ ገልጦ ያሳያቸዋል ማለት ነው። በዚህ ጊዜ የሙንላይት ክሩዎች ባለማመን በመደነቅ ወደ መድረክ መጥተው ሽልማታቸውን ተቀብለዋል ማለት ነው። Very clearly, even in my dreams, this could not be true. But to hell with dreams. I'm done with it because this is true. Oh my goodness. Thank you. And I have to say,
And it is true, it's not fake. We've been on the road with these guys for so long, and that was so gracious and so generous of them. My love to La La Land, my love. እንግዲህ ይህ ድርጊት ዓለማችን ላይ ትላልቅ ሽልማት መድረኮች ላይ ከተደረጉ አስገራሚ ነገሮች ፈርቀዳጅ ሆኖ የሚጠቀስ ነው ማለት ነው። በዚሁ ተመሳሳይ ሁላችሁም የምታውቁት የትልቅ ሾው ሆስት ወይም አዘጋጅ ስቲቭ ሃርቪ የዓለማችን በቁንጅና ውድድር መድረክ ላይ በሚሸለሙበት መድረክ ላይ ያንን ፕሮግራም እያስተዋወቀ ነበር። ነገር ግን በስህተት አንደኛ መውጣት የነበረባትን የፊሊፒንስ ቆንጆ ትቶ ሁለተኛ የሆነችውን የኮሎምቢያዋን አንደኛ እንደሆነች ይጠራታል ማለት ነው። ኮሎምቢያ በዚህም እጅግ በጣም ተደስታ ፊሊፒንሷም እንኳን ደስ አለሽ ኮንግራቹሌሽን ብላት ከዚህ በፊት የነበረችው ቆንጆ ደግሞ የዘውዶን አክሊሉን ጭንቅላቷ ላይ ካደረገችላት ከሆኑ ደቂቃዎች በኋላ ስቲቭ ሃርቪ ወደ መድረክ ይመጣና ተመልካቾችን የቁንጅና ተወዳዳሪዎችንም ይቅርታ በመጠየቅ አንደኛ የወጣችው ኮሎምቢያዊቷ ሳትሆን የፊሊፒንሷ ቆንጆ እንደሆነች ከ4 ደቂቃ በኋላ እንግዲህ ይነግራታል ማለት ነው። I have to apologize. Miss Universe 2015 is Philippines. እና በዚህም ደግሞ የኮሎምቢያዊቷ ቅር ብሏት ፊሊፒንሷ ደግሞ ሌላ የደስታ ማዕበል ውስጥ ገብታለች ማለት ነው። Miss Philippines, take your first walk. በዚህም ስቲቭ ሃርቪ ወደ ሾው ሁሉ ጋብዟት ይቅርታ ሁሉ ጠይቋታል። ለምን ስሜቷን በዚህ ዓለም አቀፍ መድረክ ላይ በመጉዳቱ ማለት ነው። Thank you for coming. No. You know. Thank you for having me. You know, you're the one person. You're the one person that I really wanted to talk to. Because of a mistake I made, I cast you into a spotlight, a place that I never intended to. That I would not want to happen to anybody. በሶስተኛ ደረጃ የምንመለከተው በ2009 በኤምቲቪ ሚውዚክ አዋርድ ላይ የተፈጠረ አንድ እጅግ አስገራሚ ድርጊት ነበር። ይህም ሽልማት ቤስት ሚውዚክ ክሊፕ ወይም ደግሞ የዓመቱ ምርጥ ሙዚቃ ክሊፕ ዘርፍ የታጩ የተለያዩ ሙዚቃዎች ነበሩ። ከነዚህ መካከል አሸናፊ የሆነችው ታይለር ስዊፍት ነበረች። ስለዚህ 19 ዓመቷ የመጀመሪያ ሽልማቷ ነበር። ኤምቲቪ ቤስት ሚውዚክ ክሊፕ ሽልማት ለመቀበል ወደ መድረክ ትመጣለች። ሽልማቷንም ትቀበላለች። So thank you so much for giving me a chance to win a VMA award. ከዛ የተሰማትን ስሜት ከዚህ በፊት ይሄን ነገር እንታው እንደማታውቅ የመጀመሪያ ጊዜ ስላገኘችው እጅግ በጣም እንደተደሰተች ለተመልካቾች እየገለጸች ባለችበት ሁኔታ ላይ ኬኒ ዌስት የተባለው ራፐር ወደ መድረክ ይመጣና ከታይለር ስዊፍት ያወራችበት የነበረውን ማይክ ነጥቆ በመውሰድ የዚህ አዋርድ አሸናፊ ቤስት ክሊፕ አሸናፊ መሆን የነበረባት ቢዮንሴ ናት፣ ታይለር አይደለችም በማለት ለተመልካቹ ታይለር ስዊፍት በያዘችው ማይክሮፎን ይገልጻል ማለት ነው። በዚህም ተመልካቾቹ እጅግ ይደነግጣሉ። ታይለርም የመጀመሪያዋ ነበርና እጅግ በጣም ትደነግጣለች። ቢዮንሴም ግራ ገባት። የመድረኩ ተቆጣጣሪዎች ወዲያውኑ ራፐሩን ይዘውት ከዝግጅቱ ወጥተዋል ማለት ነው። Yo Taylor, I'm really happy for you. I'm gonna let you finish. But Beyonce had one of the best videos of all time. One of the best videos of all time. እነዚህ እጅግ አስገራሚ የሆኑ በትላልቅ የሽልማት መድረኮች ላይ የተፈጠሩ ክስተቶች ናቸው። ለዛሬ ያዘጋጀንላችሁ ቪዲዮ ይህንን ይመስል ነበረ። በቀጣይ ወቅታዊና አዝናኝ ቪዲዮዎች እስከምንገናኝ ሰላም ሁኑ። ቻናላችንን ሰብስክራይብ ማድረግ እንዳትረሱ። ናሁ ታቲዮ